በጥይት ተመቶ ሰው እንደኔ ዊልቸር ላይ ሲቀመጥ ከማየት የዘለለ ህመም ከየት ነው የሚመጣው? እኛ ኢትዮጵያውያን ግን መቼ ነው ጦርነትን ሙሉ በሙሉ የምንጸየፈውና አንቅረን የምንተፋው? ኢትዮጵያ ውስጥ ሲሆን ጦርነት እየጠላን፣ ሌላው ዓለም ላይ ሲሆን ቡድን ተቧድነን የጦርነትና የግድያ ደጋፊ የምንሆነው እስከ መቼ ነው? ኢራን ውስጥ ኢትዮጵያውያን አሉ። እስራኤል ውስጥም በጣም ብዙ ኢትዮጵያውያን አሉ። የተባበሩት አረብ ኤሚሬትስ ውስጥ በጣም ብዙ ኢትዮጵያውያን አሉ። ኳታር ውስጥ፣ ሊባኖስ ውስጥ፣ የመን ውስጥ፣ ሊቢያ ውስጥ በጣም ብዙ ኢትዮጵያውያን አሉ። እነሱ ላይ የሚሳኤል መዓት፣ የሮኬት መዓት፣ የክላስተር ቦምብ መዓት እየዘነበ እኛ ግን እዚህ ቁጭ ብለን እኔ የእስራኤል፣ እኔ የአሜሪካ፣ እኔ የኢራን ደጋፊ ነኝ እንላለን። የፈጣሪ ያለ ጦርነትን መጥላት ማለት እኮ ኢትዮጵያ ውስጥ ሲመጣ ብቻ መጥላት ሳይሆን በምድር ላይ ያለ ጦርነትን ሁሉ አንቅሮ መጥፋት መጥላት ነው። ሩሲያ ሲሆን ልክ፣ ዩክሬን ሲሆን ደግሞ ስተት፣ እዚህ ትግራይ ላይ ሲሆን ስተት፣ ወይንም ደግሞ ኦሮሚያ ላይ ሲሆን ስተት፣ ከዛ በኋላ ደግሞ ኢራንና አሜሪካ ወይም ደግሞ እስራኤል ላይ ሲሆን ደግሞ የምንደግፈው መሆን የለበትም። ጦርነት የሚባለው ነገር በሙሉ አጸያፊ ነው። በጥይት ተመቶ ሰው እንደኔ ዊልቸር ላይ ሲቀመጥ ከማየት የዘለለ ህመም ከየት ነው የሚመጣው? አረ ይብቃን። ጦርነት እንጥላ። የትኛውም ዓለም ላይ ጦርነትን እጠላለሁ፣ እጸየፋለሁ።